በመጀመሪያው መቅደሞቹ እነዚህ ህብረታዊ ህልምኖች የሚፈጠሩበትን ሁለት በጣም መሰረታዊ ጉዳዮችን አስተውለናል። የኦርቶዶክስ ተከታይ ነኝ ብሎ ሲናገር መገለጫዎቹ ምንድናቸው? ሶሪያን አበው አስተምሮ ጥምቀትን የሚረዱበት መንገድ ምንድነው ሲባል ዮሐንሳዊ አስተምሮና ጳውሎሳዊ አስተምሮ ተብሎ በሁለት ይከፈላል። መንፈሳዊ ልጅ የሚባለውን ነገር ይሰጠዋል ይልና ፕራክቲካል ሄሬሲንም ዶግማቲክ ሄሬሲንም ለማጥፋት የተጻፈ መጽሐፍ ነው። አንድ ሰው በደል ሳይሰራ ራሱን ጠብቆ በህሊናው ራሱን የሚወልድበትን መንገድ ሶስተኛው ልደት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ያውደ መጽሐፍት ዝግጅታችን ጀምሯል። በዛሬው ያውደ መጽሐፍት ዝግጅታችን ዳሰሳ ያደረግንበት ወደ እናንተ የምናደርሰው መጽሐፍ እነኋት ክርስትና ይሰኛል። ይህ መጽሐፍ 3 ምዕራፎችና 195 አካባቢ ገጾች ያሉት ሲሆን የመጀመሪያው ህትመቱ 2000 አካባቢ የታተመ ነው። ይህ ሁለተኛው እትሙ ወይም ደግሞ በተለያዩ ጊዜ ታተመ እጃችን ላይ የሚገኝ 2012 አካባቢ የታተመ መጽሐፍ ነው። እንግዲህ 3 ምዕራፎችና 195 ገጾች ሲባል በውስጡ የያዘው የሶርያውያን አባቶቻችን ትምህርታቸውና ህይወታቸው የተህርምት ህይወታቸው ያካፈሉበት ነገረ ድህነት የምንረዳበትና አብዛኛው የቤተክርስቲያን ትምህርትን ጠቅልሎ የያዘ ትምህርት ነው። እንግዲህ በዚህ መጽሐፍ ላይ እንደተደመደው ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ደህና ቆየ። መልካም ዳኒ፣ ከዚህ በፊት እንግዲህ ባቀረብነው ዳሰሳ ከቅዳሴ መጽሐፍቶች መካከል የቅዱስ ዮሐንስ አፈወርቅን ድርሰቶች ወይም የቅዳሴ የምስጋናው መጽሐፍ ከተመልካቾቻችን ጋር በጥሩ ሁኔታ ቆይታ አድርገን ነበር። ዛሬ ደግሞ እነኋት ክርስትና ነው የምናሳየው ወይም ለተመልካቾቻችን የምናደርሰው። እንደው መጽሐፉ በውስጡ እንዴት ተያዙ ምን ነጥቦች አሉት የሚሉትን ከመጀመራችን በፊት ስለ ጸሐፊው የተወሰነ ነገር ማለት ከቻለን ከዚህ ብንጀምር መልካም። እንግዲህ ያው ስለ ጸሐፊው ብዙ ነገሮችን ማንሳት ይቻላል። እንዳልከው ቅድም አንተም ስትናገር እንደነበረው መጽሐፉ በጣም ብዙ ኮንቴንቶችን ስለያዘ በጣም ብዙ እንትኖችን ይፈጃል። ነገር ግን በቤተክርስቲያናችን በጣም አሉ ከሚባሉ ደገኛ ጸሐፊዎቻችን መካከል እኒ መምህር ናቸው። መምህር ሽመልስ እንግዲህ እኒ መምህር የተለያዩ ስራዎችን አስቀድመው ሰርተዋል። ከዛ በተጨማሪ ደግሞ ይሄኛው መጽሐፋቸው ምንድነው ሲባል አሁን እንግዲህ አንተ እጅ ላይ ያለው የ2012 እትም ነው። እንግዲህ በቅርቡ ከዚህ በፊት ግን ታትሞ የነበረ መጽሐፍ ነው እና ይሄን መጽሐፍ ሲያዘጋጁ በተለይ የትርጉም መጽሐፍ ነው። ይሄ መጽሐፍ ስትግቡ የሆነ የመጽሐፍ አይነት ነው። ከብዙዎቹ መጽሐፎቻቸው ይቺኛዋ ትንሽ ለየት ያለች ግን በጣም መሰረታዊ ጉዳዮችን ያነሱባት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገለግሉ መምህር ናቸው። መልካም። ያው እንግዲህ ከስራዎቻቸው መካከል ምናልባት መጥቀስ ቢያስፈልግም ከዚህ የተህርምት ህይወት የሚል በተለይ በቅዱስ ኤፍሬም ህይወት ላይ ያተኮረ መጽሐፍ እንደዚሁም ደግሞ የዮሐንስ ወንጌል በቅዱስ ዮሐንስ አፈወርቅ በሚል ቅጽ 1 እና ቅጽ 2 የትዳር አንድምታ በሚል በጣም በሰፊው በህዝቡ ዘንድ የሚታወቁ በሳል የቤተክርስቲያን ትምህርቶችን ከያዙና የይዘታቸውም ደግሞ ጥናታዊ መልክ የተከተለ አስረጅኝ በማቅረብ ከበርካታ ጽፎቻቸው ወይም መጽሐፍቶቻቸው መካከል ይጠቀሳሉ። ዛሬ እነኋት ክርስትና ከሶርያውያን አባቶች ሲወርድ ሲዋረድ ያለው ከጥንት ያለውን ትምህርት በትርጓሜ መልክ ህይወታቸው ምንድነው ምን አስተማረው የሚሉት በዚህ መጽሐፍ ላይ እንግዲህ አስቀምጠውልናል ማለት ነው። እናንተም ተመልካቾቻችን ከኛ ጋር ቆይታ ስታደርጉ እለት እለት በመንኖረው ህይወት ውስጥ በተለይም እምነታችን እንዴት እናሳድግ፣ አባቶቻችን እግዚአብሔርን እንዴት አመለኩት፣ እግዚአብሔርን ማወቅ፣ በጸሎት ህይወት መትጋት፣ ዲያብሎስን ድል መንሳት እንዴት ይቻላል፣ ከጥቂቱ ተነስቶ ከፍተኛው የክርስትናው ደረጃ ድረስ እንዴት መድረስ እንደሚቻል አባቶቻችን ከህይወታቸው የተቀዳውን ትምህርት በቀጥታ በዚህ መጽሐፍ ላይ ሰፍሯል። ከኛ ጋር ስትቆዩ የነዚህን ህይወት እየመረመርን ወደ እናንተ እናቀርባለን። አሁንም ከኛ ጋር ሆኑ። መልካም። እስቲ አዘገጃጀቱና በውስጡ ስለያዙት ነጥቦች ተመልክተን ስለ ይዘቶቹ ትንሽ ብናወራ። መልካም። እንግዲህ ያው አንድ ሰው ትልቁ ማወቅ ያለበት በእኛም ቤተክርስቲያንም እንደመቅደም የሚታየው ምንም ነገር ከማለታችን ወይም ከማንበባችን ከመጠቆማችን በፊት ለምንድነው ማነበው የሚለው ይቀድማል ብዬ አስባለሁ። እንግዲህ የሆነ መጽሐፍ ጠቁመን ወይም ጥቆማ ሰጠን ሰዎች እንዲያነቡት ሪኮመንድ ስናደርግ መጀመሪያ የሚቀድመው ለምንድነው
ይሄ መጽሐፍ እንዲቀርብ ራሱ የተፈለገበት ሚለውን አንድ ሁለት ነጥብ ብናነሳ ደስ ይለኛል። እንግዲህ የመጀመሪያው ቅድም አንተም ስለ መምራችን የሰሩት የተለያዩ መጻሕፍት የቀደም ስራዎቻቸውንም ስንናገር የተለያዩ ስራዎችንም ስናነሳ ብዙ ጊዜ ከአሃት አብያተ ክርስቲያናት ጋር የተያዘውን ጉዳይ ያብራራሉ። በተለይ ደግሞ በሶሪያን አበው አባቶች መካከል የተለያዩ ትምህርቶቻቸውን ማቅረብ በጣም ያቀረቡ ጸሐፊ ናቸው እና እንደው ምንድነው ይሄ ትልቁ ፋይዳ ሲባል በተለይ የአበውን ህሊና የያዘ ትውልድ እንዲኖር ያስፈልጋል። የቀደምት አበውን አስተምሮ ደግሞ በትክክል መረዳት እንዲቻል አንድ ሰው የቤተክርስቲያኒቷን ተዋረድ እንዴት እንደሆነ በተለይ ደግሞ የትምህርት ፍሰቱን ምን እንደሚመስል ለመረዳት የሚረዳ መጽሐፍ ነው ብዬ አስባለሁና ከዛ አንፃር እናያለን። ሁለተኛ የዚህ በጣም የዚህኛው መጽሐፍ ለየት የሚያደርገው የራሱ የሆነ ባህሪ ያለው እንግዲህ ቅድም አንተም ስታነሳ እንደነበረው የተለያዩ ቦታዎች ላይ ጻፉት ጉዳዮች አሉ ጻፊው ያነሷቸው። ይሄኛው መጽሐፍ ግን የቤተክርስቲያኒቷን ዶግማቲክ ኢሹች ከተግባራዊ ክርስትና ጋር ያያዘ መጽሐፍ ነው ብዬ አስባለሁ። እንግዲህ እኛ ቤት ወይም ደግሞ ብዙ ጊዜ ብዙ ምዕመናን ልብ ብለን የምናስበው ኑፋቄ ሲባል ብዙ ጊዜ የሚታየን የአስተምሮ ኑፋቄ ብቻ ነው ይመስላል። ግን ለቤተክርስቲያኒቷ የነገረ መለኮት አረዳድ ኑፋቄ ሲባል ክርስትና ላይ ሁለቱም ይነሳሉ። የመጀመሪያው ምንም ጥያቄ የሌለው ዶግማቲክ የሆነው ሄሬሲ የሚባል አለ ወይም የአስተምሮ ኑፋቄ የሚባል አለ። ሁለተኛው ደግሞ ኢቲካል ሄሬሲ የሚባል አለ ወይም ደግሞ የሥነ ምግባር ኑፋቄ የሚባል አለ። ሁለቱም ኑፋቄ ላይ ያለ ሰው ወደ ሲኦል ነው የሚገባው። ይሄ ትምህርት ስለሆነ እንዲናርገው ወይም ይሄ ምግባር ስለሆነ እንባል የለምና ሁለቱም ኑፋቄ ላይ ከተገኘ ከሁለት አንዱ ላይም ካለ ቤተክርስቲያኒቷ ለምግባር ያላት አስተምሮ ይታወቃል በነገረ ድነት ላይ። ከዛም ደግሞ በአስተምሮ ላይ ደግሞ ርትዕትና ንጽሕት ናትና ሁለቱንም ትፈልጋለች። ይሄንን ጉዳይ በትክክል ያንጸባረቀ እያንዳንዱን የቤተክርስቲያኒቷን ዶግማ የሚባሉ ትምህርቶች በኋላ ላይ በይዘት ምንዳስሳቸው ጉዳዮች አሉና ከመንፈሳዊ ህይወት ጋር እያስተባበረ የቤተክርስቲያኒቷ የነገረ መለኮት ትምህርቶች ከህይወት ተነጥሎ እንደማይታዩ እያንዳንዷ ትምህርቶቿ ህይወት እንዳላቸው ዕውቀት ብቻ እንዳልሆኑ የሚያስረዳ መጽሐፍ ነው። መልካም ያው እንግዲህ በጣም በስፋት የሚነሳው የሶሪያውያንና የእስክንድርያ ትርጓሜ ትምህርት ቤቶች የየራሳቸው የሚከተሏቸው መንገዶች አሉ። ሊተርጂካል እና ወይም ደግሞ ህብረ አምሳላዊ አሊጎሪካል የሚከተሉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሁለቱንም ያካተተ ነው። በተለይ ሚስቲካል አፕሮች የሚባለው ሚስጥራዊ ይዘት ያላቸውን በተለይም ይሄ ሰው ፊት ለፊት የሚያያቸው የሚያውቃቸው ነገር ግን ውስጣቸው ምንድነው የያዙት ስለምን ማስተላለፍ ተፈለገ የሚለውን ነገር በዝርዝር ሚስጥሩን በማብራራት ላይ ይጠመዳሉ። የሶሪያውያን አንደኛው መገለጫቸው በዚህ መጽሐፍም ላይ የተቀመጠው እጅግ በጣም እለት በእለት የምንሰማቸው ለኛ ለጆሮዎቻችን የሚታወቁ ነገር ግን ጠለቅ ብለን ስንገባ ምን ማለት ነው በሚሉት ላይ በጣም የሚያተኩሩና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም አስተምህሮ ወደዛ የሚጠጋ ነው። ሌላው ኦርቶዶክሳዊ እይታ ሲባል ነገራቡ ወይ ፓትሪዮሎጂ የሚባለውን የትምህርት ይዘትን በይበልጥ አጠናክሮ የሚሄድ ነው። አንዱም የዚህ መጽሐፍ የቤተክርስቲያን ትውፊታዊ መጽሐፍ ቅዱስን የምንረዳበት የያዙት ሚስጥር ምንድነው የሚሉትን ነገር ለማወቅ ከአባቶቻችን ምን ተብሏል የሚሉትን ነገሮች በዝርዝር እይታቸውን ጭምር በማንሳት ያነሳሉና እንግዲህ በእነዚህ መልኩ አንተ ቀደም እንዳብራራው በውስጡ ያሉት በእነዚህ ተደግፈው ይሄዳሉና እስቲ በየምዕራፎቻቸው ከቀረቡት ርዕሰ ጉዳዮች አንፃር ምን ተብራሩ ምን ይዘቶች አሉ የሚሉት ላይ በጣም መልካም እኔ ርዕሱና ጽሁፍ የተገጣጠመለት መጽሐፍ ብለው ያንስበታል ብዬ አስባለሁ። ርዕሱ ቀደምም ስናየው እነኋት ክርስትና ነው የሚለው እንግዲህ ክርስትናን ነው ያቀረበልን እና በጣም የሚደንቀው ይሄን ደግሞ በአባቶች ህሊና በአባቶች አስተምሮ እና በመንገዳቸው ነገሮች በተረዱበት ክርስትናውን በተለይ ወደ ሶሪያን ዓለም ምን ይመስላል የሚለውን ቃኝቶ ያስቀመጠ ነው። ስለሆነ እንግዲህ ከርዕሱ ስንነሳ ርዕሱ ራሱ ሊነግረን የሚፈልገው መንገድ አለ። ምንድነው ያ ሊነግረን የፈለገው ሲባል ክርስትናን የተረጎምንበት መንገድ ምንድነው የሚለው ጽንሰ ሐሳብ። አሁን በጣም ብዙ ሰው ብዙዎቻችን ከኔ ጨምሮ ክርስትና ምንድነው ሲባል በስርወ ቃላዊ ትርጓሜ ወይም ደግሞ ቀጥታ ባለው ቃላዊ ትርጓሜ ስንመለከተው ይሄ ሰዋሰዋዊ ትርጓሜ በሚባለው ሁሉም ሰው እዛ ላይ ነው ያለነው አብዛኞቻችን በሚባል ደረጃ እና ክርስትና ምን ማለት ነው የሚለው ጽንሰ ሐሳብ አሁን ቅድም ባልኩ ሲታይ ሁሉም ሰው የክርስቶስ ተከታይ ብሎ ብቻ ዘግቶት የሚያልፍ ሰው ሊኖር ይችላል። አንዳንዶቻችን እንዲልናስም ይችላል። ይሄ መጽሐፍ ግን የክርስትና ጽንሰ ሐሳብ በጣም ዘለቅ ያለና ቀደም አንተ ሚስቲካል ዴፊኒሽን ይባላል ወይ ሚስጥራዊ ትርጓሜ አለ። የኦርቶዶክሳዊነት ዓለም በጣም ብዙ ጊዜ የሚያደላው ለሚስጥራዊ ትርጓሜለት ወይ ለሚስጥራዊ አስተረጓጎም በጣም የሚያደላ
ትምህርት ነው ያላት ቤተክርስቲያኒቱ። አጠቃላይ ኦርቶዶክስ የሚባለው ጽንሰ ሐሳብ ስናይና እነኋት ክርስትና የሚለውን ለመተርጎም ቀጥታ የወሰደው ከክርስቶስ አካል ጋርና መተባበር ጋር ወደሚያስችል ጽንሰ ሐሳብ እንድናድግ ነው ይሄ መጽሐፍ ገና የሚተረጉምልን። ስለሆነ ክርስትና ምንድነው ሲባል ከክርስቶስ ጋር መተባበር የሱ ተከታይ መሆን ብቻ ሳይሆን ከሱ ጋር ህብረታዊ ህልውናን መፍጠር ነው የሚለውን ጽንሰ ሐሳብ ለማንሳት በመጀመሪያው መቅደሞቹ እነዚህ ህብረታዊ ህልውናዎች የሚፈጠሩበትን ሁለት በጣም መሰረታዊ ጉዳዮችን አንስቶናል። ምንና ምን ናቸው ሲባል ጥምቀትና ቁርባን። ስለሆነ ምዕራፍ 1 አሁን ሲታይ 3 ምዕራፍ ነው ያለው ቅድም አንተ እንደገለጽከው። ስታየው ምዕራፍ 1 ላይ መተርጎም እየፈለገ ያለው ክርስትና ነው። ርዕሱ እነኋት ክርስትና ስለሆነ መጀመሪያ አንድ ሰው ክርስትና ምን ማለት እንደሆነ ሳይረዳ እነኋት ብለን ማቅረብ አንችልም። ስለሆነ የክርስትናን ጽንሰ ሐሳብ ከጥምቀት ነው የተነሳው። ምክንያቱም አንድ ሰው የክርስቶስ አካልም የሆነው የክርስቶስ ተከታይም የሆነው በዚህ ጥምቀት መተባበር ሲችል ነው ይላልና በጥምቀትና በቁርባን ያለውን የክርስትና አረዳድ በመጀመሪያው ምዕራፍ ላይ በጥልቀት ለማብራራት ተሞክሯል። በዚህ መጽሐፍ ላይ ወደ ዝርዝሩ እንግባ። እውነት ነው። አዎ ማለት የተነሱት ነጥቦች ላይ ምን ተነሱ የሚሉት ላይ ብንመለከት ጥሩ ነው። ያው እንዳንተም እንዳነሳው ብዙ ጊዜ ክርስትና ስንባል እለት በእለት ለጆሮዎቻችን ግቡ ይሆኑና ክርስቲያን ነኝ ይላል። ግን ክርስቲያን ለማለት ምንድነው አንድ ሰው የሚያስፈልግ መገለጫው? አንድ ሰው ክርስቲያን ነኝ ብሎ ሲያወራ የኦርቶዶክስ ተከታይ ነኝ ብሎ ሲናገር መገለጫዎቹ ምንድናቸው? ክር ማሰር ነው? ነጠላ ለብሶ መቀመጥ ነው? ቅዳሴ ብቻ ማስቀደስ ነው? እንደዛ እንዳልሆነ ወዴት እንዳለን ሁሉ የሚያመለክት መጽሐፍ ነው። ቅድም አንተ በደንብ በሰፊው ተናግረሃልና ሚስጥሩን ነው ያፍታታ መሄደው ምን ማለት ነው፣ እንዴት እንረዳው፣ እንዴት እንጠብቀው የሚለው ነውና ታዲያ በዚህ ውስጥ ወደ በጣም በርካታ ነጥቦች አሉ። የተመረጡት ነጥቦች ሁሉንም ማንሳት አንችልምና አንተ ስትዘጋጅባቸው የነበሩት ወሳኝ ነጥቦች ላይ ትኩረት አድርገህ ብታቀርብ በጣም ጥሩ ስለሆነ የመጀመሪያው ምዕራፍ ላይ ዛሬ ተመልካቾቻችን ትንሽ ጠንከር ያሉ ኢሹዎች ነው የሚነሱት። ቴዎሎጂካል አፕሮች ስላለው መጽሐፉ ክርስትናን በቀላል ቃል መተርጎም ያልፈለገ መጽሐፍ ነው። ቅድም እንዳልኩ ከጥምቀትና ከቁርባን ጋር በተያያዘ ነው ይሄ መጽሐፍ አባቶች በተለይ ሶርያን አበው ያስተማሩት የገለጡት ማለት ነው። እንግዲህ ወደ ጥምቀት ስንመጣ ጥምቀትን በሁለት ነው የሚተረጉማት። እንግዲህ ሁለት አይነት አስተምሮ አለ በማለት ይጀምራል ጸሐፊው ወይም ደግሞ ተርጓሚ። የመጀመሪያው የሶርያን አበው አስተምሮ ጥምቀትን የሚረዱበት መንገድ ምንድነው ሲባል ዮሐንሳዊ አስተምሮና ጳውሎሳዊ አስተምሮ ተብሎ በሁለት ይከፈላል የሚለው ጽንሰ ሐሳብ በጣም በዚህ መጽሐፍ ላይ ተብራርቷል። እንግዲህ ብዙዎቻችን ጥምቀትን ስናስብ ቅድምም ሳነሳ እንደነበረው በተለይ ደግሞ እንደነ ቅዱስ ቄርሎስ እንደነ ቅዱስ ጎርጎርዮስ ያሉ አባቶች ለንዑሰ ክርስቲያን ባስተማሩት ድርሳናት ላይ የሚያነሱት ጉዳይ ወደ ክርስቶስ የምንቀርብበት በር ነው የሚሉት። ታስታውስ እንደነበር በተለይ ቅዱስ ቄርሎስ መናፍቃንን በሞገተበት መጽሐፉ ላይ ሲያነሳ ክርስቶስ አምላካችን ለምንድነው ዮርዳኖስ ባህር ላይ የተጠመቀው ሚለውን ጽንሰ ሐሳብ ሲያነሳ በር ነው ይላል። ወደ ከነዓን ለመግባት አንድ ሰው በዮርዳኖስ ነው የሚያልፈው። በተለይ እነ መጽሐፈ ኢያሱ ላይ ያሉት ታሪኮችን በማንሳት ቅዱስ ጎርጎርዮስ ኢየሩሳሌም ይህን ጉዳይ ያብራራል እና ምን ይለናል? አሁን ቅድም ካነሳነው ሐሳብ አማናይቷ ከነዓን ወይም ደግሞ አማናይቷ ተስፋችን የሆነችውን የእግዚአብሔርን መንግስት ለመውረስ በሯ ጥምቀት ናት ይላል እና አምላካችን ክርስቶስን በቅዱስ ዮሐንስ ወንጌል ያስተማረው የሰው ልጅ ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያያት አይችልም ይላል። ስለሆነች ጥምቀት በር ናት ነው። ይሄን በርነት ይሄን የጥምቀትን አስፈላጊነት ከክርስትና ጋር መያያዝን ነው ዛሬ የምናየው። እንግዲህ መጀመሪያው ሲጀምር ዮሐንሳዊ አስተምሮ ነው። ቅድም በጣም ተመልካቾቻችን መዘንጋት የሌለባቸው ጉዳይ ጥምቀትን ከመንፈሳዊ ህይወት ጋር ነው ዛሬ የምናየው። ቁርባንን ከመንፈሳዊ ህይወት ጋር ነው እያያያዝ የምናየው። ምክንያቱም ቅድም መጽሐፉን ፕራክቲካል ሄሬሲንም ዶግማቲክ ሄሬሲንም ለማጥፋት የተጻፈ መጽሐፍ ነው። ሶርያን አባቶች በህይወታቸው እኛ ጋር አንዳንዴ ዕውቀቱ ይኖርና ህይወቱ ይጠፋብናል። ትምህርቱ በጣም ስብከቱ ይበዛብንና ህይወቱ ደግሞ ይጠፋብናል። አሁን የስብከቱ ችግሩ ነው ሳይሆን ብርሃነ ዓለም ቅዱስ ጳውሎስም የህይወቱ ቃል በእምነት ስላልተዋሃዳቸው አልጠቀማቸውም ይላል። ይሄ መጽሐፍ በእምነት የህይወቱ ቃል እንዲዋሃድን የተጻፈ መጽሐፍ ነው። ስለሆነም ያነሳልን የመጀመሪያው ዮሐንሳዊ አስተምሮ ነው። ባጭሩ ለማስረዳት በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ ክርስቶስ አምላካችን የተናገረውን አንድ ቃል በማንሳት ጥምቀትን በዮሐንሳዊ አስተምሮ ይላሉ። ምንድነው ይሄ ጽንሰ ሐሳብ? እዚሁ መጽሐፉ ላይ የሚያነሳው እውነት እልሃለሁ የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ ይላል። ስለሆነ መወለድን ነው የሚያነሳው።
በዮሐንስ አስተምሮ ደግሞ ጥምቀት ማለት መወለድ ማለት ነው ይላል። ወይም ደግሞ የእግዚአብሔር ልጅነትን የምናገኝበት ነው። ሰው የእግዚአብሔር ልጅ የሚባለው በጥምቀት መወለድ ሲችል ነው የሚለውን ሐሳብ በጣም በሰፊ ያብራራሉ። ይሄ ቅድም ካልኩ ከመንፈሳዊ ጋር ምን አያይዘው ሲባል የሰውነት መንፈሳዊነት ህልውና ወይም ደግሞ አንትሮፖሎጂ የሚባለው ወይም ደግሞ ይሄ የመንፈሳዊ ህልውና ተብሎ ጽንሰ ሐሳብ የሚነገርበት አንድ ሰው በመንፈሳዊነት ህልውና ለመኖር በዚህ ጥምቀት ካላለፈ መንፈሳዊነትን ሊረዳ አይችልም። ይሄን ጽንሰ ሐሳብ በሁለት ይብራራል። የመጀመሪያው ጉዳይ ቅዱስ ጎርጎርዮስ አንድ ያስተማረው ትምህርት አለ። ሶስት አይነት ሰዎች አሉ ብሎ የሚደረድራቸው ይሄ ስጋውያን ፍጥረታውያንና መንፈሳውያን፣ ከዛ ባሻገር ደግሞ ሰራተኞች ባሪዎችና ልጆች የሚባል እኛ የምንወስደው እኛዋን ትምህርት ነው። አንዳንዴ ከእግዚአብሔር ጋር ያለን ግንኙነት የአንዳንዶቻችን እንደ ሰራተኛ ብቻ ይሆናል። ማለት ጸሎታችንን ስትታዘበው አንዳንድ ሰው ጸሎት የሚያደርገው ስለ ጸሎት የሚያነሳበት ክፍል አለው መጽሐፉ ላይና አንዳንድ ሰው ይላል ጸሎት የሚያደርገው ለመጠየቅ ብቻ ይሆናል እና እግዚአብሔርን እንዲሰጠው ብቻ ጸሎት ብቻ አይደለም፣ ስለቶቻችንንም ዝም ብለ ታዘባቸው ስላደረገልን ብቻ የምናቀርባቸው ስለቶች አሉ። አንዳንድ ሰው ስለትን እንደ ክፍያ ያለ ለእግዚአብሔር ይሄን ስላደረገ ይሄን አድርጌለታለሁ እልል በሉ አይደለ ስለቶቻችን። እንዲህ አይነት አስተሳሰብ ላይ ያለን ሰዎች በእግዚአብሔር አይን ሰራተኞች ነን። ምንድነው ጎርጎርዮስ የሚያነሳልን እዚህ ጉዳይ ላይ ሰራተኛ የሚባሉ ሰዎች ለጥቅማቸው ነው እግዚአብሔርን የሚፈልጉት ወይም ስለተደረገላቸው ነገር ብቻ ነው የሚፈልጉት። ካላደረገላቸው ዞር ብለው እግዚአብሔር የለም ሊሉ ይችላሉ ነው የሚለው እና በሆነ በተአምራት በምን የሚመሩ ናቸውና ሰራተኛ ካልተከፈላት አትሰራም። የትኛውም ሰው ሰራተኛ ሲሆን ክፍያውን ፈልጎ ነው የሚሄደው። በእግዚአብሔር ቤትም ለክፍያ ብቻ እግዚአብሔር የሚፈልጉ ሰዎች አሉ ይላል። ሁለተኛው ባሪዎች ነው። ይሄን ጉዳይ ዮሐንስ አፈወርቅ አብራርቶታል። ቅዱስ ዮሐንስ አፈወርቅ ይሄ አንዳንድ ሰው ሲኦልን በመፍራት ብቻ ተንቀጥቅጦ የሚገዛ ሰው አለና ጥሩ ነው ይላል፣ ግን እግዚአብሔርን አያስደስተውም ይላል። በእኛና በእግዚአብሔር መካከል ያለው ግንኙነት እቺ በጥምቀት ያገኘናት ልጅነት የምትለው ጽንሰ ሐሳብ። ለዚህ ነው ጸሎት የሚለው በኋላ ላይ እናነሳለን። ጸሎቱ ላይ ተከሆነ የማቴዎስ ወንጌል ምዕራፍ 6 ላይ አባታችን ወይ በሰማያት የምትኖር፣ ለምን ጌታችን ወይ በሰማያት የምትኖር አንለውም? ለምን አምላካችን ወይ ብንልም እኮ ሁለቱም ስህተት አይደለም። ግን ጸሎት ማለት በእኛ ቤተክርስቲያንም ትርጓሜ ሰው ከእግዚአብሔር ጋር የሚነጋገርበት መንገድ ነው፣ ስርዓት አምልኮ ነው። ስለሆነ አንድ ሰው ወደ እግዚአብሔር ፊት ሲቀርብ እንደ ልጅና እንደ አባት ነው ግንኙነቱ ነው ክርስቲያን ሲሆን ሲጠመቅና የመጀመሪያው ከመንፈሳዊ ጋር የሚያነሳው እንደ ልጅ መሆን። ልጅ ስትሆን ስለ ጥፋትህ ትጠነቀቃለህ። ከፍቅር የተነሳ አባትህን ማስቀየምን አትፈልግም ነው። ልጅ ስትሆን ስለ ቤትህ ግድ ይልሃል፣ ስለ ህይወትህ ግድ ይልሃል ነው። ሁለተኛው የሚያነሱት ግን በሁለተኛ ደረጃ ላይ ጥምቀት ብርሃንን የመቀበል ነው የሚሉት እነሱ። እንግዲህ ከመንፈሳዊ ህይወት ጋር ነው የምናይዘው። ፎቲስሞስ የሚባል አንድ ትምህርት አለ፣ ወይም መንፈሳዊ ማብራት ተብሎ የሚጠራ ወይም ደግሞ አብርሆት ተብሎ የሚጠራ መንፈሳዊ ደረጃ አለ። መጨረሻ ላይ በጣም የደነቀኝ ጸሐፊው ሲዘጋ 3 የመንፈሳዊነት ደረጃዎች አሉ ብሎ የሚዘጋቸው አለ። በኋላ ላይ እናያለን እና ወደዚህኛው ደረጃ የሚያስሄደን ይሄኛው ጥምቀት ነው ይላል። እና የመንፈሳዊ እነዚህ 3 ደረጃዎች የመጀመሪያው ንጽህና ነው። ንጽህና ያገኛል አንድ ሰው። ሁለተኛው ደግሞ አብርሆት የሚባለው ቅድም ያልኩ፣ ሶስተኛው ደግሞ ሱታፌ አምላክ የሚባለው ወይም ደግሞ ፍጽምና የሚባለው። ሶስቱንም ደረጃዎች ነው እያብራራ የሚሄደው በጽሁፉ በመንፈሳዊነት እይታ አረዳድ። ቅድም ማነው ጸሎት ሃይማኖታችን ላይ ታስተውስ እንደነበር ኃጢአትን በመታስተሰሪ በአንዲት ጥምቀት እናምናለን። ስለሆነ ጥምቀት ንጽህናን ታሰጠናለች ማለት ነው፣ ምንም ጥያቄ የለውም። እንደውም እንትን ሲገልጸው ስለ ጥምቀት ብርህት የሆነን ሰውነት የምናገኝበትን ብረት ሲቀልጥ ይላል የዛጋው ማንነቱን የብረቱን ዝገት ያጠፋውና አዲስ ማንነት ይሰጠዋል ይላል። ሰውም ይላል ሰውም ሲጠመቅ ይላል እዚህ ላይ በጣም ከተቀመጡት ውስጥ ሰው ሲጠመቅም ልክ እንደዛ በኃጢአት የዛጋው የጎሰቆለው ማንነቱን ያጠፋና አዲስ ሰው ያደርጓል። ያ መንፈሳዊ ልጅ የሚባለውን ነገር ይሰጠዋል ይልና ምናልባት እዚህ ላይ ተው እንደሆነ ምዕራፍ 1 ላይ ከተቀመጡትና እጅግ ከሚያስደንቁት ፊሊክስ ይመስለኛልና ወደ በ5ኛውና 6ኛው መቶ ክፍለ ዘመን አካባቢ ከተነሱት ሶሪያውያን አባቶች መካከል አንዱ ነውና 3 ልደታት አሉት ይላል። የሰው ልጅ እንደውም ለየት ያለ እይታን ያመጣል። ቅድም ያለውን ዮሐንሳዊና ጳውሎሳዊ ጥምቀት ያመጣና ልክ ከእናትና አባት ሲወለድ ስጋዊ ልደት ያመጣል። ሁለተኛ ነገር ደግሞ ይልና ከአብርሃ ከመንፈስ ቅዱስ ከማህፀነ ዮርዳኖስ የሚወለድበትን ሁለተኛ ልደት ያደርገዋል። ሁለተኛ ልደት ካደረገው በኋላ ሶስተኛው ደግሞ የሚወለድበትን የሚያመጣበት መንገድ ነው የገረመኝ እና በጣም የሚያስደንቀው ይሄ ሶስተኛ ልደት አለው ብሎ የሚናገርበት መንገድ ነውና ከእናት ከአባት ተወለደ፣
መንፈሳዊ ልጅነት ደግሞ ከእግዚአብሔር ጋር አንድ ይሆን ዘንድ ልክ ከክርስቶስ ጋር ተባብራችኋል የሚለው የጳውሎስንም ወይም ደግሞ በንስሐ የሚጠፋለትን ያገኘ ሰው ይልና በመንፈስ ቅዱስ በህሊናው ደግሞ ራሱን እየወለደ ይልና ለመንግስተ ሰማያት የሚያዘጋጅበት መንገድ ሶስተኛው ልደቱ ነው ይላል። ይሄ ከኃጢአት ሳይወድቅ ራሱን ጠብቆ አንድ ሰው በደል ሳይሰራ ራሱን ጠብቆ በህሊናው ራሱን የሚወልድበትን መንገድ ሶስተኛው ልደት ነው። ይሄ ለክርስቶስ ሙሽርነት ለዛ ለመንግስተ ሰማያት ራሱን ይወልደዋል ይልና እንደውም የሔዋንና የመጀመሪያ እግዚአብሔርን ሰው እንፍጠርበት ካለው ዓላማ ጋር ያገናኘዋል። ሰውን በአርአያችንና በአምሳያችን እንፍጠር ሲል ሰውም ራሱን የሚፈጥረው በንስሐ ውስጥ በንጽህና ራሱን በመጠበቅ ነው። የትናንትን የተፈጠረው አዳም ማመን ስላልቻለ ወደቀ፣ ክርስቶስም ተጠምቆ አንድ አደረገው። ስለዚህ ሰው ልክ እግዚአብሔር ሰውን እንደፈጠረ ሁሉ ራሱን በንጽህና በመጠበቅ ከእግዚአብሔር ጋር የሚተባበርበት ይሄኛው ነው የሚል እጅግ አስገራሚ የሚገልጥበት መንገድ ይገርማል። እና ሌሎችም ሐሳቦች አሉ እዚህ ላይ እና እንዳልኩ ነው ቅድም ብርሃነ ዓለም ቅዱስ ጳውሎስም በአዲስ ተፈጥሮ ተፈጥራችኋል የሚለው ከጥምቀት ጋር አያይዞ ይተረጉማል። እና አንድ ሰው ሲጠመቅ አዲስ ተፈጥሮ ነው የሚያገኘው። አሁን ቅድም አንተ ስታብራራቸው ከነበሩት ልደታት ባሻገር እና አሁን ጥምቀትን ሲያነሳት ንጽህና ላይ ብቻ እንድንቆም አልፈለገም። በኋላ ላይ ወርወር የሚያረጋት ወደ ቁርባን የሚወስዳት ሁለተኛዋን ደረጃ ነው። አብርሆት ትባላለች። ቅድም እኔ ያነሷት ናት። በዚህ ብርሃን መመላለስ ውስጥም እንገባለን ይላል እና ከዛ በኋላ ስለ ብርሃን መመላለስ ላይ የሚያነሳው ወደ ቁርባን ጋር በተለይ ነው የሚወስደው። ሶስተኛው ሱታፌ አምላክ ምንለው ወይም ቴዎሲስ ተብሎ የሚነሳው ትምህርት ህብረታዊነት ነው። አንድ ሰው ሲጠመቅ ቀጥታ የእግዚአብሔርን መልክ ነው የሚሆነው ይመስላል አይደል? ሀምሳልነት ባህሪያው ተፈጥሯል። ሀምሳልነት ልጅነት የምትገኘው በዚህ ጥምቀት ነው ብሎ ሶስቱን መንፈሳዊ ደረጃ በሁለት ነገር ያብራራል። እንግዲህ ወደ ሶስቱም ደረጃ እድገት የምታመጣን ማናት ሲባል ጥምቀት ነው። ያለ ጥምቀት ሰው አብርሆት ላይ መድረስ አይችልም፣ ፍጽምና ላይ መድረስ አይችልም፣ ንጽህናንም ማግኘት አይችልም ብሎ ሶስቱን ደረጃዎች በተለያዩ የአበው የቅዱሳን አባቶቻችን ሶርያን ትምህርት እየቃኘ ይሄን ሐሳብ ያስረዳል። ከዚህ አንፃር ወደ ቅዱስ ጳውሎስ አስተምሮ እንለፍ። ከቀድሞ ሐሳብ በጣም የተለየ ነው፣ መዳረሻው ግን አንድ ነው። እንግዲህ ይሄንን የሚያነሳው በገላትያ መልእክት ምዕራፍ 3 ቁጥር 27 ላይ ያለውና በሮሜ መልእክት ምዕራፍ 6 ቁጥር 3 ላይ ያለውን አይነ ቃል መነሻነት በማድረግ ጳውሎሳዊ አስተምሮ ሚላል ይላል። ጥምቀት ማለት በቅዱስ ጳውሎስ አስተምሮ መሞት ማለት ነው ይላል። ዮሐንስ መወለድ ይላል፣ ቅዱስ ጳውሎስ ደግሞ መሞት ነው ይላል። አሁን ሞትና መወለድ አንድ ሆኖ ሊሆን አይችልም። ታዲያ እንዴት ነው ሰው ሲጠመቅ እየሞተ ነው ወይስ እየተወለደ ነው የሚል ጥያቄ እዚህ ጋር ያነሳል። ብዙ ሰው መወለድ ላይ ነው ያለ ነው አብዛኞቻችን። ቅዱስ ጳውሎስ ደግሞ የሚለው መወለድ ብቻ አይደለም ጥምቀት መሞት ነው ይልና ቅድም ያልኩ ጥቅስ ላይ በገላትያን ምዕራፍ 3 ቁጥር 27 ላይ ብርሃነ ዓለም ቅዱስ ጳውሎስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ይላል። እሱን ስንለብስ የሆነ ማንነት ይሞታል ማለት ነው። ከዛ ሮሜ መልእክት ምዕራፍ 6 ላይ ደግሞ ስለ ጥምቀት እዛው ላይ ስለ ጥምቀት እቺ ይናገራለሁ ይላል ቅዱስ ጳውሎስ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል፣ ትንሳኤን በሚመስል ትንሳኤ ከእርሱ ጋር እንተባበራለን ይላል። እና እነሱም ያነሱትን የሶርያን አባቶች አንድ ሰው ተጠምቆ ታስታውስ እንደነበር ስለ ልብስ አንስተዋል። ልብሱን ሲቀይርና ሲያወልቅ አሮጌ ማንነትን ስለማለፍና አዲስ ማንነት መታካት ነው ይላል። በእኛ ቤተክርስቲያን ስርዓትም ህፃናትም ሲጠመቁ አይተ ከሆነ ብቅ ጥልቅ እንዲሉ ይደረጋልና እያንዳንዱ ህፃኑ የዲያቆኑ ይዞት የሚገባለት ነገር ከሞት ጋር የተያዘ ነው። አንደኛ ከምዕራብ ወደ ምስራቅ ነው የሚመልሰው። ዓለምን ክጃለው ነው። በቤተክርስቲያን ፊት ቆሞ ዓለምን ይከዳል። ለመካዱ ማረጋገጫ ደግሞ ጸሎተ ሃይማኖት እንዲደግም ታደርጋለች ቤተክርስቲያን። ስለሆነ ህብረቴ ከስላሴ ጋር ነው፣ ከዚህ በኋላ ከዓለም ጋር የለም። እና ብርሃነ ዓለም ቅዱስ ጳውሎስ ልብ ብላይ ተው ከሆነ እያንዳንዱ የቅዱስ ጳውሎስ መልእክታት የህይወት መረዳት ከሞት ጋር የተያዙ ናቸው። ለምሳሌ እኔ በዓለም ዘንድ የሞትኩ ነኝ ይላል፣ ዓለምን በእኔ ዘንድ የሞተች ናት። ሰው ጥምቀትን በዚህ ልክ ከተረዳት ከዛ በኋላ ህይወት የሚተረጉምበት አንግል ከሞት ጋር የተያዘ ነው። ከዛ እናስታውስ እንደነበር ብንኖር ለጌታ ነው አለ፣ ብንሞትም ለጌታ ነው። ስለሆነ ከዚህ በኋላ ለቅዱስ ጳውሎስ ህይወት ምን ማለት ናት የሚለው እነዚህ አባቶች ሲያብራሩልን ህይወት ማለት በጥምቀቱ የተቀበረ ማንነት አለ፣ በአዲስነት የተወለደና ስለሆነ ጥምቀት ማለት ነው። አሁን እስካሁን ዴፊኒሽን ነው ያያዙት በጳውሎሳዊና በዮሐንሳዊ። ጥምቀት ማለት በክርስቶስ ዘንድ እየተወለዱ በዓለም ዘንድ እየሞቱ የሚኖርባት ከእግዚአብሔር ጋር ህብረት የሚያደርጉባት ሚስጥር ናት ነው ጥምቀት። ያም ደግሞ የሚያገናኝበት መንገድ ይደንቀኛል። እዚህ ላይ አንተ ካልከው ላይ ይሄ ሶስቱ ማህፀኖች ቅድም ሶስት ልደት እንዳለ ሶስት ማህፀን ይልና
አንደኛው ከእናት ስንወለድ ያለው ማህፀን ናት። ሁለተኛው ከውሃ የምንወለድባት ማህፀን ያነሳና መስቀል ደግሞ የተወለድንባት ናት ይላል የጳውሎስን ሲያብራራው ነውና እንዴት ነው ይሄ የሚሆነው ሲባል ክርስቶስ የኛን አሮጌ ማንነት በደሙ መጠመቅ ውስጥ ዮሐንስ የተናገረው በሳት ያጠምቃቸዋል ያለውን መለኮት የኛን ጉስቁልና የሚስማማውን አምላክ አድርጎ በደሙ ሲያጠምቀን መስቀል ማህፀን ሆነችልን ይልና እንደውም ዳግሚት ሔዋን የተባለችው ሔዋን ያቺ ሳተችው እንዳይመስልህ ይላል የቤተ ክርስቲያንም አንዱ ትርጓሜ ስለሆነ ዳግሚት ሔዋን የተባለችው ከክርስቶስ ጎን የወጣችው ያቺ ለብዙዎች የምታድር ክርስቶስ በደሙ ያደረገውን ማጥመቅ ኃጢያትን ሁሉ አጥፍቶ ከክርስቶስ ጋር አብሮ ሞቱ መነሳት በትንሳኤ የወደቀው ማንነት በክብሩ ከሱ ጋር የተነሳ ማንነት ያው ወዳቂ የነበረው ስጋ በመስቀል የከበረው ማንነት የሚያመጣበት ሚስጥሩ እጅግ በጣም የሚያገናኝበት መንገድ በጣም በተለይ ቅዱስ ቄርሎስ ዘኢየሩሳሌም በጥምቀት ላይ ባስተማረበት ለሆነሰ ክርስቲያን ምዕራፍ 4 ቁጥር 8 ላይ የሚያነሳው ቀደም ያልኩን ነው አሮጌውን ልብስ ጥላችሁ አዲሱን ልብስ ስትለብሱ ህብረታችሁ ከማን ጋር መሆኑን ልብ እንድትሉልኝ እፈልጋለሁ ይላል ቅዱስ ቄርሎስ ስለሆነ እነዚህ ሶሪያን አባቶችም የቅዱስ ቄርሎስ ዘኢየሩሳሌምን ትምህርት ተጋርተው በጣም በስፋት አብራርተዋል ከዛ በኋላ ግን ቅዱስ ኤፍሬም ሶራቢን ያመጣል እንግዲህ ያው እሱ ነው በዚህ ላይ በጣም በስፋት የሚነሳው የጥምቀት ጉዳይን ወቀድ ቅዱስ ኤፍሬም ሶራቢ ላይ የጌታችንን ጥምቀት ያነሳል እንግዲህ ስለ ጥምቀት ትርጓሜ እንዲህ ካልን የጥምቀት መስራቻችን ደግሞ እሱ ክርስቶስ ነው ይላል ስለሆነ የክርስቶስ ጥምቀትን ሲያብራራ ግን መጀመሪያ ይላል ጌታችን አለ ቅዱስ ኤፍሬም ሶራቢ በዚህ መጽሐፍ ላይ 3 ቦታዎች ላይ አድሯል ይላል የመጀመሪያው በመቤታችን ሁለተኛው በዮርዳኖስ ሶስተኛው በሲኦል ነው ይላል ገጽ 4 ላይ ጻፊው አስቀምጦት እናገኛለን ስለሆነ ስለሱ ካነሳ በኋላ አሁን ግን ሊያብራራ የፈለገው ስለ ጥምቀት ነው ስለሆነ ዮርዳኖስን ጉዳይ ነው ሊያነሳ የፈለገው ቀደም እንዳልኩ የዮርዳኖስን ጉዳይ ቀደም እነ ቅዱስ ኢራቅሊስም እነ ቅዱስ ቄርሎስም በተረጉምበት አውድ እነ ቅዱስ ቆርጵሪያኖስም ተመሳሳይ ሐሳብ ነው የሚያነሱት በዚህ ላይና እነሱም እንደሚሉት በራችን ናት ነው የሚሉት ልክ እስራኤላውያን ወደ ከናን ለመግባት በራቸው ያቺን ዮርዳኖስን ባህር እንዳረጉ ክርስቲያኖችም በራችን እቺ ጥምቀት ናት ብለው እነዚህ ቅዱሳን አባቶች ያነሳሉ ይሄ በር ላይ ደርሰን ግን ማህተብ አለን ይላል ወደ አሁን ሰው ከተጠመቀ በኋላ ልብ ብለ አስተውሰ ከሆነ በእኛ ቤተክርስቲያን ስርዓት ቅባ ሜሮን እንዲቀባ ማይተበ ሜሮን ይደረግለታል ፋይዳው ምንድነው ይላል እና 5 እነዚህ ሶሪያን አባቶች 5 ነገር ነው ያብራራው አሁንም ከዮሐንስ አሉት ዮሐንስ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ቁጥር ላይ እናንተ ግን ከቅዱሱ ቅባት ተቀብታችኋል እና ሁሉንም ታውቃላችሁ ይሄ ማለት አብርሆት ዕውቀት ነው ብሪታይን ሚላት አለ ብርሃናዊ መገለጥ ሚለውን ኮንሰፕት እና አንዳንዴ የሆነ ትምህርት እያስተማርክ የተጻፈ ተመሳሳይ ጉዳይ ላተግባባት ይችላል አሁን አብርሆት ራሱ ስትልኮ አብርሆት ሴኩላሪዝም የሆነ ወርዱና አብርሆት በቤተክርስቲያን አስተምህሮ ምንድነው አብርሆት ብለው የመገለጥ ዕውቀት የሚል ሬኔሳንስ ብለው ያስነሷቸው ሰዎች ራሱ ከዚህ በተቃራኒ ነው በነገራችን ላይ እነሱ የስጋዊ የራስ ፍላጎትና ከራስ የሆነ ዕውቀት ነው ይሄ ደግሞ ከመንፈስ ቅዱስ ነው እንደውም አሁን ሰሞኑ የሐዋርያትን ጾም የጾምን እንገኛለንና በመንፈስ ቅዱስ ሁሉን ማወቅ ሲሰጣቸው ሰዎች ካወቁት ውጪ ትናንትና ይፈሩበት የነበረው በድፍረት ያልተገለጠ እውነት ተገልጦ ሞትን በፍቅር በክብር ጭምር ክርስቶስን አክብረው እንግዲህ አንዱ ይሄ ውሳጣዊ ማንነትና በክርስቶስ ያለው በመንፈስ ቅዱስ የተቃኘ ክርስቲያናዊ ማንነት የሚገሉትን ሁሉ ነበር አይደል ሲያድን የነበረው ለምሳሌ አንድ በሚሞት ቅዱስ ላይ 3000 ሰው ሲጠመቅ ማየት ሰው ሲሞትና ሲሳደድ ይሸሻል እንጂ ሊጠመቅና ሊድን አይችልም ያ የመንፈስ ቅዱስ ኃይል ነው በስጋ ያለው ሞት በመፍራት በመጽናት ውስጥ የምናገኘው ጸጋ ይሄ ማለት የምንቀበለው ጸጋ ሁሉን የሚያሳውቅ ወደ ኋላ ላይ ስትመጣ ቁርባኑ ላይ ይሄንን ስለሚያመጣው እና ከዚህ ጋር ያገናኘዋልና እኔ በጣም እንግዲህ እነሱ ያነቡታል ብዬ ተስፋ አድርጋለሁ ካለበት ፈልገው ቢያነቡት አንዳንድ ጊዜ መርጠን ነው መጻፍቶችን ጭምር በርካታ ቤተክርስቲያን እንግዲህ ብዙ የዕውቀት ባለቤት ናት ከተሰነዱት በርካታ ታሪኮቿ መካከል እንዲየመዘዝን አባቶቻችን ወይም መምህራኖቻችን ያቀረቡልንን የአባቶቻችን ትምህርት እንዲናመጣልና በብዙ ይጠቅማል እና 5 ነገሮችን ያነሳል እንግዲህ ይሄ ቅዱስ ሜሮን ወይም ቅዱስ ቅባት የተቀደሰ ቅባት ለተጠማቂያን ለዛ ሰው 5 ነገሮችን ያላብሰዋል አንደኛው ለተጠማቂው የእግዚአብሔር የርስቱ ወራሽ እንደሆነ ማህተብ ነው ይላል እንደ ማህተብነት እንደ ማረጋገጫነት ነው ይላል
ሁለተኛ ከአጋንንት ጥቃት ይጠብቀዋል፣ ሶስተኛ ንጽህናና ፈውስን ይሰጠዋል ይላል። አራተኛ ስልጣን ይሰጠዋል። አምስተኛ የእግዚአብሔር ልጅ ስለመሆኑ መለያ ምልክትን ይሰጠዋል ብሎ በገጽ 15 ላይ መጽሐፉ ላይ የቅባ ሜሮንን ጉዳይ በሰፊው ያብራራል ማለት ነው። ከዚህ በኋላ ግን እኛ ይላል በገጽ 20 ላይ ስታነበው የእግዚአብሔር ልጅ እንደሆን ስልጣንን ተሰጠናል ብሎ ብርሃነ ዓለም ቅዱስ ጳውሎስ አባ አባ ብለን የምንጠራበትን መንፈስን ሰጠን ይላል። ቅዱስ ኤፍሬም በጣም ከሚታወቅባቸው ትምህርቶች መካከል ኤፍሬም ሶራዊ አንደኛው እችኛዋ ትርጓሜ ይሆናል። የምንወለድበትን ረቂቁን መንፈስ ሰጠን። ምእመናን እንግዲህ ያው ውዳሴ ማርያም ላይ ያለች ቃል ናት። የሰኞ ምንባብ ላይ የምንወለድበትን ረቂቅ ሰጠን ይላልና ስለዚህ ጥምቀት ጉዳይ አብራርተው ጥምቀትን በዚህ ልክ ከተረዳን ሁለተኛው የሚሆነን ቅዱስ ቁርባን እኔ በጣም ብዙ ሰው በትኩረት እንዲያዳምጠን የምፈልገው እችኛዋ ክፍል ላይ ነው። የቅዱስ ቁርባንን ብዙ ሰው ቁርባንን የተረዳበት መንገድ አብዛኛው ሰው ትክክል አይደለም። ይሄ ማስረጃችን የሚሆነው ቅዱስ የማትሞትበት መድኃኒት ነው ያለው እና ቅዱስ አግናጢዮስ ይህንን ቃል ሲለው የማትሞትበት መድኃኒት ነው እንድትጠቀምበት እጠራለሁ ይላል። ሞትንም የምትርቅበት ነገር ግን በኢየሱስ ክርስቶስ ለዘላለም የምትኖር መድኃኒት ነው ይህ ይልና ስለ ቁርባን ሲናገር ቅዱስ አግናጢዮስ በዚህ ድርሳኑ ላይ የማትሞትበት መድኃኒት ይላል። ስለ ቅዱስ ቁርባን ነው ቀጣይ የሚያብራራው። ከዮሐንስ ወንጌል ምዕራፍ 6 ላይ ምእመናን ይሄን የሚመለከቱ ቁርባንም ሲያስቡ ሶስት ነገር ቁርባን ያሰጣል። አንድ ሰው ሲቆርብ አንደኛ በጣም የሚደንቀው የተለያየ ምዕራፍ ላይ አይደለም የተቀመጠው ወይም የተለያየ ገጽ ላይ አይደለም። እዛው ከታች በአንድ ቁጥር ልዩነት ነው ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና የነገረን። እንዴት መሰለ? የዮሐንስ ወንጌል ምዕራፍ 6 ቁጥር 56፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 57፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 58 ሶስት መስመር ያነበበ ሰው ሚስጥረ ቁርባንን ይረዳል። በጣም ትክክል ላየው ሰው በተለይ እኔ አባቶች በሶስት መስመር መረዳት እንደከበደን ነው የሚያስረዱት። እና ምን አሉ መሰለ? ምዕራፍ 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አንድ እና አንደኛው አንድ ሰው ሲቆርብ የሚያገኘው ትልቁ ነገር የዘላለም ሕይወትን ነው። ሁለተኛ ስጋዬን የበላ ደሜን የጠጣ ይልና እኔ በመጨረሻው ቀን አስነሳዋለሁ ሪዘሬክሽን ነው ትንሳኤ ነው። ሁለት ሶስተኛ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ይሄ ደግሞ ኮሚኒየን ነው ወይም ዩኒየን ነው ወይም ህብረታዊነት ነው። አሁን ቅድም በጥምቀት ህብረትን አግኝተናል ብለናል። በጥምቀት አካሉ ነናል የቤተክርስቲያንም የክርስቶስም። አሁን በጥምቀት ብቻ ግን አይደለም ይላል፣ በቁርባንም ህብረታዊነት አለ ይላል። ራሱ አምላካችን ክርስቶስ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም። ለዚህም ነው እኮ ይሄ አማናዊ የሚያሰኘው አንዱ ይሄ ነው። አማናዊ ካልሆነ ይሄን ሊያሰጥ አይችልም። ምሳሌያዊ አይደለም። አንዳንዶች እንደውም ቴዎሎጂያን ብለው የሚያበላሹት እዚህ ጋር ነው። አሁን ይሄን የተናገረው ቃሉ ከወንጌሉ ቃል ክርስቶስ ከተናገረው በመውጣት ራሱ ሰዎች በግድ ይተረጉሙትና ተምሳሌታዊ ነው እንጂ እውናዊ አይደለም ይላል። ዩካሪስት ብለው አሁን አንዳንድ የውጭ እንትኖች የሚተረጉሟቸው የሚጽፏቸው አሉ። ሳክራመንት የምንለው የቅዱስ ቁርባን ሚስጥረ ቁርባን የምንለው ነገር ሚስጥሩ ተምሳሌታዊ ለምሳሌ የምናደርገው እንጂ እውን የምንድንበት አይደለም ይላል። ልክ ቅድም ባነሳው ላይ ጥምቀትን ሲያመጣ ከዚህ ጋር ሲያገናኘው ምን ይላል? ወደዚህኛው አሳልፎ ልክ በቅዱስ ቁርባኑ እንደሚጸድቅ ወይም ደግሞ የመጨረሻ ማህተቡ እንደሚሆነው ስለ ጥምቀት ሲያነሳ ሙሴ በደመና ተጠምቆ ነበረ፣ በመጠመቁም ህዝቦቹን በደረቅ መሬት አሻገረ፣ ሌሎቹ ሲያሰጥም ማለት። ዮሐንስም የንስሐ ጥምቀት አጠመቀ። ሁለቱም ግን አማናዊ ድነት ማሰጠት አልቻሉም። የክርስቶስ መጠመቅ ዋናው ያስፈለገበት ለሱ ተገብቶት ሳይሆን ሲመሰርትልን ያ ያልታመነው የበደለው አዳም ሲጠመቅ አማናዊ ሆነ በአምላክነት ይላል። ልክ እንዲህም ይመጣና ስጋ ወደሙም እኔም በሱ እኖራለሁ እሱም በእኔ ይኖራል ይላል። አብ በእኔ እንዳለ ይልና እንደውም ከዮሐንስ ወንጌል ምዕራፍ 14 ጋር ያለውን ፊልጶስ የጠየቀውን ጉዳዮች ጋር ከዚህ ጋር ሚስጥራዊ አድርገው ሲያብራሩት ይስተዋላል። እዚህ ላይ አሁን ያንተን ሐሳብ በጣም የሚያጠናክር አንድ ቃል ልናገር። ቅዱስ ሄሬኔዎስ ነው የተናገረው ለመናፍቃን በሰጠው መልስ ላይ የኛን ስጋ ለጥፋት እንዳይሰጥ ነገር ግን የዘላለም ሕይወትን ለማግኘት እርሱ ስጋና ደሙን ሰጠን ይላል። እኛ እንዳንጠፋ ሕይወት እንድናገኝ ራሱን ሰጠን። ቅዳሴ ላይ ምእመናን ደጋግመው የሚሉት እንደው በአማርኛ ስለማይባል እንደው ላንረዳው እንችላለን። ሀበኒ የሚል ቃል አለ፣ ስጠኝ ነው። ከዛ ለኩነኔ ሳይሆን ለሕይወት እንዲሆንልኝ እና ስጋ ወደም ከይልና ስጋና ደምህን ለኩነኔ ሳይሆን ለሕይወት እንዲሆነኝ ሀበኒ ይላል። ከዛ ደግሞ ሀበኒ ይሄ መልካም ምግባርን ሰራ ዘንድ ደግሞ ይላል። ይሄ ቁርባንን ቅዱስ ቅዱስ ስሉስ ዘይት ነገር የምትለዋ ክፍል ላይ ይሄን የቅዱስ ሄሬኔዎስ ንግግር ነው ቅዳሴ ላይ ገባው።
እና ምንድነው የሚለው መሰለ የመጀመሪያው ስጋና ደምህን ዘንበለ ኩነኔ ነው የሚለው ቅዳሴው ላይ ለኩነኔ እንዳይሆንብኝ ለፍርድ እንዳይሆንብኝ ሕይወትን አገኝበት ዘንድ ስጠኝ ነው። አንደኛው ተማጽኖ ነው። ልክ ካህናት ድርገት ላይ ስጋው ደሙን ይዘው ምእመናን እቺን የሚያስተዋሷት እስማ ኃያል አንተ የምትለው ንግግር ነው። ከሱ በፊት የሚባል ንግግር ነው። ይሄ ምእመናን እንዲሉት ነው የምትለው። ከዛ ሁለተኛ ምን ይላል? የሚለምነው ለምእመኑ ነው የተሰጠው። ሁለተኛው ልመና ምን መሰለ? መልካምን ፍሬ አደርግ ዘንድ በፊት ያማረን ስራ ሰራ ዘንድ ስጋና ደምን ስጠኝ ሁለት ይላል። ይሄን ስን ግን ይላል እዛው ላይ በተአምኖ ጼው አካባቢ ይላል በመታመን ነው መጠራ ይላል። እና አንድ ሰው ሳያምን ሊቆርብ አይችልም ማለት ነው። ስለሆነ ይሄንን ካስረዳ በኋላ ነው ይሄን ለምን ማንሳት ተፈለገ ካልከኝ በተለይ ቅዱስ ጎርጎርዮስም ቅዱስ ቄርሎስም በዚህ ጉዳይ ላይ የዮሐንስ ወንጌል ምዕራፍ 13 የማቴዎስ ወንጌል ምዕራፍ 26ንም በተረጉም በታውዳቸው ላይ ሐሳብ አንስተዋል። ብዙ ኦርቶዶክሳዊ ምእመናን ቁርባን በጣም ልብ ብለው እንዲሰሙን የምፈልገው ቅዱስ ቁርባን የሚፈልገው ንጽህና ነው እንጂ ፍጽምና አይደለም። አብዛኛው ሰው ፍጹም ሲሆን መቁረብ የሚፈልግ ሰው አለ። ንጽህናን ግን ይፈልጋል። ካህኑ ቅዳሴ ላይ ንጹህ ያልሆነ አይቅረብ አለ እንጂ ፍጹም ያልሆነ አይቅረብ አላለም። እኛ ምን ቆርበው የራሴ ቅዱስ ጳውሎስ እኮ መልእክት ነው ሳይገባቸውና ሳይገባቸው ወሰዱት ሞተዋል ይላል በማለት የተናገረውን በቆሮንቶስ መልእክቱ ላይ ያለው ነው ቤተክርስቲያን የምታመጣው የመጀመሪያው አዋጁ ነውና አንድ በጣም የሚገርመው እዚህ ቅዱስ ሥጋውና ወደሙ ስታነሳ ሁሉም ሰው የሚያነሳው በዚህ መጽሐፍ ላይ አባቶቻችን ያብራሩበትና ያመጣው መንገድ ብዙ ጊዜ በነገራችን ላይ እምነትን ከመስማት ነው መስማትም ከእግዚአብሔር ቃል ነውና ካልሰማንና ካልመረመርን ልማዳዊ ክርስትና ነው ምንኖረው በእውቀት የተገለጠ ክርስትና አይሆንልንም። ይሄ በሚሆንበት ሰዓት ላይ ራሳችንን እንጎዳለን፣ የሚሰሙንም እንጎዳለን፣ የምንሰራቸው ሰዎችንም እንጎዳለን። ምን ማለት ነው? ወላጅ ልጁን ሲያሳድግ በትክክለኛ መንፈሳዊ ቀርጾ ካላሳደገው በትክክለኛ በቤተ ክርስቲያን ትምህርት ካላሳደገው መንፈሳዊ ዕውቀትን በሚሰጡ መጻሕፍት የታገዘ ዕውቀት ውስጥ የማይመራው ከሆነ ይስታል። ለምሳሌ አባቶቻችንም ሲያስተምሩ ሰው ሆኖ ለቅዱስ ሥጋው ደግሞ የሚገባ ማንም የለም። ዋቴቨር ምንም ብታደርግ በእኛ ንጽህናና ቅድስና ቅዱስ ሥጋው ደግሞ የክርስቶስን ሥጋ እኛ ልንወስንለት አይገባም። በቸርነቱ እንደውም ቅዳሴ ላይ የሚለው እኮ እለት እለት በካህን እጅ መለኮታዊ እሳት ስትሆን ትዳሰሳለህ፣ ትህትና እንደምን ይደንቃል እያሉ በቅዳሴው የሚነገረው ቃል አለ። አሁን ይሄን ስትሰማው የክርስቶስ ያ እሳት ነው ይላል፣ ያ መለኮት ነው ይላል። ዩሲ ይሄንን የሚያክል ምስጢር ነው የሚነገረው። በቸርነቱ የተነሳ እንድን ዘንድ ፈቃዱን እንፈጽም ዘንድ የሰጠንን ከዚህ ሱታፊ አምላክ እናደርጋለን እንጂ እኛማ የቱንም ያህል ንስሐ ብንገባ ለዛ እንገባለን ወይ? የቱኛውም ያህል ቢመሰከር ለዛ እንገባምና አንዳንድ ጊዜ ሰይጣን ልንድንባቸው የሚገቡትን መንገዶች ሲዘጋብን ገና ነህ ነጋዴ ነህ ነገ ትስታለህ። ልክ ኃጢአት በፎርሙላና በእቅድ እንደሚሰራው እኔ ነገ የሆነ ነገር ባደርግስ ይላል። ክርስቲያን ሆኖ መዋሸት አይቻልም። እኛም የሚለካ አይደለምና እዚህ ላይ የተብራራበት መንገድና ጥቅሙን አለማወቅ ምን ያህል እንደጎዳን አንዱ የሚያሳየን የተብራራበት በነገር ላይ ቅዳሴ ማርያም ትርጓሜ ላይ ምእመናን ምናልባት ፍልሰታ ላይ ደጋግመው ስለሚሰሙት ከሚሰሙት ታሪክ እናንሳ። ቅዱሳት ለቅዱሳን የሚለው ክፍል ላይ የተመላለሰውን ያን ደገኛ መነኩሴ ማስታወስ ይገባል ሲል የነበረው አይመጥነኝም ነው። ልክ ነው እኮ እንደ አይነት ትትና ያስፈልጋል ሥጋው ደሙ ላይ እና ብዙ ሰው እኛ ምን ቆርበው አቡነ ሽኖዳ ሳልሳቢ አንድ ጥሩ ንግግር አላቸው በዚህ ጉዳይ ላይ። እኔ ሥጋና ደምን የሚቀበለው ብቁ ስለሆንኩ አይደለም ይላሉ እሳቸው፣ ስለሚያስፈልገኝ ነው።